ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ እናንተ ያልታያችሁ ግን ለብቻዬ ሲታየኝ የነበረው አርሰናል ገና አልተመለከታችሁትም። አእምሮህን ስተሃል ስትሉ የነበራችሁ ሰዎች ማን አእምሮን እንደሳተ ሂሳብ እናወራርዳለን። አረ ምን አይነት አርሰናል ነው ዛሬ የተመለከትነው? ያያችሁትን የሰማችሁትን ብደግምላችሁ የእናንተን እውቀት መናቅ ነው የሚሆንብኝ። ግን ቪክቶር ዮኬሬሽ፣ ማይሉ ሲስኬሊ፣ ቡካዮ ሳካ፣ ቤንጃሚን ዋይት፣ ትሮሳርድ አርሰናል እንዲም መጫወት ይችላል። እንዴት ነው ምንችለው? በሰማዓም ፈርስት ሃፍ ላይ 3 አገባን ጨረስንባችሁ። ማን ከዚህ በኋላ ትፈሩናላችሁ? ሳካ ምን አይነት ተጫዋች ነው? ይሄን ነው የምንፈልገው። ለዚህ ነው ስታርቦይ ምን ልገባ አይደለም። ምን አይነት አሲስት ነው የመጀመሪያው ማለት ነው። ከዛ ምን አይነት ጎል ነው? ዮኬሬሽና ሳካ የሚያምር ኮላብ ገብቷችኋል። ይሄን ነው የምንፈልገው ሲዙኑ እስኪያልቅ ድረስ። አሁን ዛሬ በ3 ጎል ልዩነት አሸንፈናል ማለት ነው። ቀጣይ ላይ ይሄን ነው የምንፈልገው። ዋንጫውን ከፈለግነው ይሄን እያልኳችሁ ነበር። በ2 ጎል በ3 ጎል ልዩነት ሁሌ ማሸነፍ አለብን። ገብቷችኋል። ሉዊስ ኬሊ በጣም ያበደ ጨዋታ ማለት ነው። እኔ እናቴ ትሙት ልጅ በጣም ነው የሚመቸኝ። አተ መሀሉን በትክክል ነው ሊድ ያደረገው። እናቴ ትሙት ማለት ኳስ አይፈራም ሲቀበል ምን ሲያል በጣም ነው የምትችለው። እንደ ዛሬ በዚህ ሲዝን እንደ ዛሬ ጨዋታ ተደስቼ አላቅም ነው ምልህ። ወይኔ ሲያረካ አጨዋወታችን ፈርስት ሃፍ መግደላችን ያበደ። ሳካ ተጎድቶ ነው ወይ ብለህ ሰግተህ ከሆነ እመነኝ ነው ምልህ በእርግጠኝነት አልተጎዳም። በምን እንዳወኩኝ ጋር ልክ ሳካን ሲያስወጣውና ይሄን ማዱዌክ የሚባል ማይረባ ጨዋታ ሲያስገባው ስለሷ እናወራ 3-0 አሸንፈናል። ሲያስገባው ሰግቼ ነበረ። ከዛ ላ ወዲያውኑ 64ኛ ደቂቃ ራይስና ዮኬሬዝን ሲያስወጣ ገባኝ ወዲያውኑ። በቃ ለአትሌቲኮ ጨዋታ እያዘጋጀው ነው ከጉዳት እየተመለሰ ስለሆነ ፈርስት ጌም ገባ፣ ፋየር ሆኖ ገባ፣ ጌሙን ገደለ። 3-0 ክሊን ሺት ፎርፌ በለው እኮ በቃ ፎርፌ። ፉላም እኮ የኛ አካዳሚ ነው ማንዬ ገባር። እኛ ስናገባባቸው እኮ የሚጨፍሩት ጨዋቾች ናቸው። ተረዳኛ አይደለ? ክሊን ሺት አሁን በጎል ዲፈረንስም በጎል ስኮርድም ማንሲቲ በልጠኗል። ገባለ? በጎል ስኮርድ ማንሲቲን በልጠኗል። ይሄ ደግሞ ወሳኝ ነገር ነው ማለት። እንኳን ደስ አለህ የመድፈኛው ቤተሰብ 6 ነጥብ አድርገናል። አሁን ሰኞ ላበላብ ነው የምትሆኝ ነው የምልሽ። ገባል? ኤቨርተን የልጅነቴ we are the gunners እንዲህ እንድትጫወቱ እኮ ነው የምንፈልገው። በቃ አርሰናል እኮ በስማም እንዲህ እየቻላችሁ ሳካ ነው ሳላህ ነው ዛሬ የነበረው። በስማም እንዴት ነው የሚያምረው ጨዋታው ራሱ ማለት ኢዚ ራሱ ያቺ ኳስ። አረ እንደዚህ ተጫወቱ በቃ ብሉ አሳምናችሁን። እኔ ይመቸኛል በቃ አርሰናል እንደዚህ የሚጮህ ከሆነ ፈርስት ሃፍ ምንድነው ይሄ አርሰናል አትሌቲኮ ነው ሻምፒዮንስ ሊጉንም ያሰጋዋል። በቃ እንዲህ የሚጮህ ከሆነ እንዴት ነው የሚያምረው። የዛሬውን አርሰናል አለማድነቅ ባይዘው አይቻልም። በቃ ደስ ሲል ለማየት ራሱ ደስ ሲል በስማም በተለይ ፈርስት ሃፍ ሳካ ማዱዌኬ ጭራሽ ከሳካ ጋር ማይገናኝ። በቃ ሳካ ሲጎድል ያጎርለዋል በቃ ቲሙን። እኔ ሳካ ዛሬ ነው የታየኝ። በቃ ይመቻችሁ ጀሞ 3-0 አሸንፏል። 6 ነጥብ ይመቻችሁ። የአርሰናል ነው የሚጫወተው አላላችሁም እንዴ? እና ሲቲ ምን ያደርጋል ደግሞ? ከመቼ ወዲህ ነው ቀይ መልበስ የጀመረው ሲቲ? መቼስ አርሰናል ራሱ ነው ይሄ ሁሉ ጎል ያዘነበው አትሉኝ? አንድ ጎል አስለምዶን ዛሬ ምን ነው ድንገት ቅይር? ኧረ ይሄ ራሱ ሲቲ ነው አርሰናል ነገር የሚጫወተው ማለት እንደዛ እንተማመን። ባለፈው ቻምፒዮንስ ሊግ ዋላ እዛ አየ። አረ አርሰናል እንረጋጋ እንዴ። ሲቲ አለ ግን አለ 6 ፖይንት ምናምን ያ 9 ፖይንት ሊመለስ ነው። አረ ቶሎ ተጫወት ካለ አቤት በል ካለ። የዛሬው አርሰናል ደግሞ ግዛ ኪታ አባቱን የመጣው ምን አይነት አጮት ነው የምትጮተው? አፕሪል አለቀ። ለዛ ነው ሜይ ስለገባ ነው እንደምትጮተው። አተ እግዚአብሔርን ደነገጥኩኝ እኮ እኔ። በዛው አለቀ በፈርስት ሃፍ 3-0 ማንጫ ነው እንዳለ እንዴ። ምንድነው እግዚአብሔርን አንተ እኔ በአንድ ሹቶን ታርጌት እኮ ነው የወጡት እነዚህ 9 አርሰናል 9 ሹቶን ታርጌት፣ ፉላም በአንድ ሹቶን ታርጌት ነው የወጣው። አለቀ። እሱም አሁን በመጨረሻ ሰዓት ነው የሚሞካከሩት 0 ነበር አይቻለሁ በደንብ። ወይኔ ፉላም ግን እግዚአብሔርን ስንት ነገር እኮ ጠብቄ እንደነበር ዛሬን ቀን ቅዳሜን በቃ የሆነ ነገር ይፈጠራል በቃ ጫና ያረጋልበታል ብዬ እንካ በቃ 3 ነጥብ ሲቲ በቃ እንዳለ ሲቲ ላይ ብጮታውን እኔ አውቀዋለሁ እኮ ፉላምን የወከተ ግባ 3 ጎልና 3 ንጹህ ነጥብ
3 ጎል ከ3 ንጹህ ነጥብ ጋር ይሄ ነው በቃ። ይኸውልህ አሁን ስለ ዋንጫ ማናስብበት ምንም አይነት ምክንያት አይኖርም። ዋንጫ እንበላለን ማንልበት ምንም አይነት ምክንያት አይኖርም። ምክንያቱም ይሄንን አርሰናል አይተናል። ማንዬ ምን አለ አርቴታ ይሄንን አስተላለፍ አስቀድመ ሞክሮ ቢሆን ኑሮ ምን አለበት ማን እንዴት አባቱ ደስ የሚል ጨዋታን የተጫወት ነው። ፈርስት ሃፍ ጨዋታችንን ግድል አደረግን። ሰከንድ ሃፍ ላይ ወሳኝ ተጫዋቾቻችንን በሙሉ ጠረግረግ አድርገን አውጥተን አሳረፍን። እጅግ ይከብደናል የተባለው ለንደን ደርቢን የተባለው የፉልሃምን ጨዋታ 3-0 ማሸነፍ ቻልን። ታዲያ እነ ሉዊስ ኬሊን መሀል ላይ መጠቀም ብንችል በእንደዚህ አይነት ሁኔታ እስካሁን አስበው ማን ብቻ ግን ጀማው እንኳን ደስ አለን። ወይኔ ሰኞ መቋጠሩ አቆጣጠር ጀማው አቤት ቋጠሩ የከፋ ነው የሚሆነው። መላው የእግር ኳስ ቤተሰብ ጉድ ነው የምትለው ማንዬ ስታር ቦይ ቡካዮ ሳካ አኮራሽን ዛሬ። ከዛ በተጨማሪ ቪክቶር ዮኬሬሽ ልዩ ነህ ማንዬ ምንም ያወጣል። ሉዊስ ኬሊ ዛሬ በዛ ቦታ ላይ አስገራሚ ስራ ሰርታለ። ብቻ ቪዲዮ ሰራላለሁ ጀማው እንኳን ደስ አላችሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። እንችላለን ሁላችሁም እንዳያችሁት ሉዊስ ስኬሊ ሙሉ ቋጣሪውን ነው ቁጭ አድርጎ ያሳደረው። that's it እንደ መሰላችሁ አይታችሁ ከሆነ ከሱ የሚነሱ ሁሉም ኳሶች በጣም ኢፌክቲቭ ነበሩ። ምን እያሰብኩ እንደነበር ታውቃላችሁ? አመቱ ሙሉ እንደዚህ ተጫውተው ቢሆን ኑሮ ብዬ እያሰብኩ ነው። ክሊንሽት and 3 ጎል ከዛ ለዋንጫ ጉዟችሁ ደግሞ 3 ጌም ነው የቀረው። ምን እየተሰማችሁ ነው? ምን አሰባችሁ? እንዴት ናችሁ? ሳካ ስላገባ ደስ ብሎኛል። የማልክደው ደስታዬ ነው። ብቻ መቻችሁ ቋጣሪያንስ በጣም እየተዘናጋችሁ ነው። ያልገባኝ እንዳልገባኝ ግራ ገባኝ፣ የገባኝ እንዳልገባኝ ግራ ገባኝ አለ። ማፈር አለብህ። ሁሉም ያቋማ ማፈር አለብህ። አንገትን መዝፋት አለብህ። ፈረስታፍቆ የማንቂያ ደውል እኮ ወያለው ዛሬ 6-0 እኮ ለጥጦቷል እኮ ሁሉም እኮ ወያላ ደግሞ እንደዚህ ኳስ ጀመርክ እንዴ? ሐራም ፉትቦል አልነበር የምትጮተው? መቼ ነው እንደዚህ ጀመርከው? እንደዚህ ነው ወያላ? እንደዚህ ነው ወይ? ዛሬ ፍሏም ይጦልባቸዋል እና እኔ ቋጥሬባችሁ ነው። እሺ ይሄን ለማለት ነው። ዩሊያንስን ከፋይፍ ቢያምስ እግዚአብሔር ይስጥ ዘሪውን፣ እግዚአብሔር ይስጥ። ዋናው ያንተ ማቋጠር ነው። አንተ ባቡዬ ቢሆን ሄደናል እኮ ወንድሜ፣ ሄደናል። እድሜ ላንተ የዓይን አምላክ አባት። እንኳን አንተ ይቋጠርክ ወንድሜ፣ እንኳን አንተ ይቋጠርክ። ባንተ አይል ባይሆንማ አንተ ልጅ። አረ ምን ተጫዋቾቹ ምን አረጉክ? ለምንድን ነው እንደዚህ የምትጫወትባቸው? እንዴ ገና ያላለቁ ብዙ ጨዋታዎች አሉ እኮ። አረ ተው ስትመለስ መከራ የጠላቶች አፍ የኔ አባት እንኳን ተመለስክልኝ አንተ ማለት ነው። ከዚህ እከክ ማዱኬ ማለት ነው በሙሉ አቋሙ ካለው ማዱኬ አንተ በከራንች ቦታ ላይ ተኛ ወንድሜ፣ አንተ በከራንች ተኛ የኔ ጌታዬ አባ። እንደው ላንተ ምንስ ቢደረግ እንዲ ጎርታን ነበር። እስኪ ቦታክ ነው በቃ ቦታክ ነው የኔ አባት። እንዲ ስክክን ያልከው አሁን ለማክሰኞ ማን ይጀምር ነው? ዙቤሜንዲ ስኬሊ በቃ ይሄ ነው የሚያጨቃጭቀን። ሌላ ምንም የሚያጨቃጭቀን ነገር የለም። ራይስ በቆንጆ ሳን የተቀየርክ አርሰናል በቃ ሳምንቱ ሙሉ ስላንተ ነው የሚወራው ወንድሜ። ስለ ነገው ጨዋታ አያገባንም ምናምን ደርቢ የራሳችሁ ጉዳይ። መድኃኒዓለም አይቻልም እንደዚህ ከመጀመሩ። እኛ ምናውቀው አርሰናል ይሄ አይደለም በቃ። አረፉ ላማ እነዚህ ሰዎች አመረሩት እናንተ ተመረሩት። የፋራ ቀልድ ጀመሩ። እናቴ ትሞት ያናቸውን አያቁም ብላ